السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على رسوله الأمين وعلى آله وصحبه أجمعين. أما بعد، سورة الفجر ነው የምናየው። እንግዲህ ባለፈው ሱራ ላይ ከሱረቱል ፈጅር በፊት ባለው ላይ አላህ Subhanahu Wa Ta'ala أفلا ينظرون إلى الإبل كيف خلقت እያለ ኢዕቲባር የሚደረግበትን ጥያቄዎችን እየጠየቀ ነው የመጣው። እዛ ውስጥ እንደዛ ካለ በኋላ እዚህ ሱረቱል ፈጅር ውስጥ ደግሞ ያለፉ ሰዎች ያለፉ ኡማዎችን ሁኔታ ኢዕቲባር እንድናደርግ እንድናስተነትንና ከሱ ትምህርት እንድንወስድ የሚነግረንን ሱራ ተከትሎ መጣ ማለት ነው። አለም ተረ ከይፈ ፈዐለ ረቡከ ቢዓድ እያለ ስለነ ዓድ ስለነ ተሙድ የሚያወራ ሱራ ነው ይህ ሱራ ማለት ነው። መክያ ነው። 30 አያዎችን ይዟል። 137 ቃላቶችን ይዟል። 597 ሆሄዎችን ሐርፎችን ይዟል። ያ ማለት ሱረቱል ፈጅርን ከቀራህ በትንሹ 5970 አጅሮችን ታገኛለህ ነው። ያ ሱብሃንአላህ። ቢስሚላሂር ረህማኒር ረሂም። በአላህ ስም እዝነተ ሰፊና ለሙእሚኖች አዛኝ በሆነ ወልፈጅሪ ወለያሊን ዓሽሪን ወሸፍዒ ወልወትሪ ወለይሊ ኢዛ የስር። ይሄ ሁሉ እንግዲህ መሐላ ነው። ወልፈጅሪ በንጋት እምላለሁ ኢላ አላህ Subhanahu Wa Ta'ala። በጎህ በንጋት በፈጅር እምላለሁ አለ። ፈጅር ታውቃላችሁ። በፈጅር እምላለሁ በጎህ እምላለሁ አለ። ወለያሊን ዓሽር በአስርቱ ሌሊቶችም እምላለሁ አለ። በአስርቱ ሌሊቶችም እምላለሁ አለ። ይሄ አስርቱ ሌሊቶች የረመዳን አኺሩ አስርቱ ሌሊቶችም ሊሆን ይችላል። የዱል ሂጃ የመጀመሪያው አስርቱ ሊሆን ይችላል። ብቻ በአስርቱ ሌሊቶች አላህ Subhanahu Wa Ta'ala እየማለ ነው። በረመዳንም ይሁን በዱል ሂጃው ማለት ነው። ወሸፍዒ ወልወትሪ በጥንዱም በነጠላውም አለ። ወሸፍዒ በጥንዱ ጥንድ 2 4 በሙሉ ቁጥር ማለት ነው። ወልወትሪ በነጠላውም ማለት ነው። ነጠላ አለ 1 3 ምንለው نعم። በጥንዱም በነጠላውም እምላለሁ አለ አላህ Subhanahu Wa Ta'ala። ከፈለጋችሁ በፍጥረታትና በፈጣሪም እምላለሁ ማለት እንችላለን። ምክንያቱም ነጠላ የሆነው አላህ ብቻ ነው። አንድ የሆነው አላህ ብቻ ነው። ሁሉም ነገር ከሆነ ነገር ነው የተገነባው። ውሃ ከኦክሲጅንና ከሃይድሮጂን ነው የተገነባው። ይሄው ሁሉንም ነገር ስታየው ፍጡር የሆነ ነገር ከሆነ ነገር ነው የተገነባው። ጥንድ ነው ማለት ነው። አንድ ብቻ ነጠላ የሆነው አላህ Subhanahu Wa Ta'ala ነው። ስለዚህ ወሸፍዒ ወልወትሪ በጥንዱም በነጠላውም እምላለሁ፣ ከፈለግን ደግሞ በፍጥረታትም በፈጣሪም እምላለሁ ብሎ አላህ በፍጡሮቹ የማለ በራሱም የማለ ነው ማለትም እንችላለን ነው። ወለይሊ በሌሊትም እምላለሁ ኢዛ የስሪ በሚሄድበት ጊዜ ማለት ምሽት በሚያልፍበት ጊዜ እምላለሁ ነው። ምሽት አልፎ ማን ይተካዋል? መጥቶ ቀን ይተካዋል አይደል? ስለዚህ ምሽት በሚሄድበት ጊዜ ቀን እንዲተካው በዛም እምላለሁ አለ አላህ። በእነዚህ ከማለ በኋላ هل في ذلك قسم لذي حجر አለ። የለበትም ምን አለ? የለበትም ምን هل في ذلك የለበትም ምን አለ? قسم አጥጋቢ መሐላ የለበትም ምን لذي حجر ለአእምሮ ባለቤት አጥጋቢ መሐላ የለበትም ምን። አሁን የማልነው መሐላዎች አጥጋቢ አይደሉም ወይ በቂ አይደሉም ወይ ነው። ذي حجر ማለት ለአእምሮ ማለት ነው። هل في ذلك እዚህ ውስጥ የለበትም ምን ቀሰሙን አጥጋቢ መሐላ لذي حجر ለአእምሮ ባለቤቶች አጥጋቢ በቂ የሆነ መሐላ እዚህ ውስጥ የለም ወይ? አይበቃም ወይ? አሁን የጠቀስነው መሐላ ራሱ አለ አይበቃም ወይ ነው። አለም ተረ ከይፈ ፈዐለ ረቡከ ቢዓድ። እንግዲህ አላህ Subhanahu Wa Ta'ala ምን ላይ ነው የማለው? ኢነ ረበከ ለቢልሚርሳድ። ኢነ ረበከ ለቢልሚርሳድ። አላህ Subhanahu Wa Ta'ala እያንዳንዱን ነገር ተከታታይ ነው የሚለው ላይ ነው የማለው ነው የሚሉት። ሌሎቹ ደግሞ አላህ Subhanahu Wa Ta'ala የሚያጠፉ ሰዎችን ብልሹ ነገራቶችን የሚሰሩ ሰዎችን አላህ Subhanahu Wa Ta'ala ይቀጣል። መሐላው ይሄ ሁሉ ብልሹ ሰዎችን ይቀጣል። ለዛ ምሳሌ ደግሞ ማን ነው? አለም ተራ አላየህም ምን ከይፈ ፈዐለ እንዴት እንዳደረገ ረቡከ ጌታክ ቢዓድ በዓድ እንዴት እንዳደረገ ዓድ በዓዶች ዓድ የሚባሉ እነሱን እንዴት እንዳደረገ የሁድ ህዝቦችም ማለት ነው። አላህ እንዴት እንዳደረገ አላየሃቸውም ወይ?
ኢረማ ከዓድ ውስጥ ደግሞ ኢረም የምትባለውን ቀቢላ ኢረም የምትባለውን ጎሳ አላህ እንዴት እንዳደረገ አላያቸውም ወይ? ذات العماد የግዝፈት ባለቤቶች የሆኑ ኢረሞችን እንዴት እንዳደረጋቸው አላየህም ወይ? የግዝፈት ባለቤት ስንል ቁመታቸው ግዙፍ ነው፣ ኃይላቸው ግዙፍ ነው፣ ግንባታዎቻቸው ቤቶቻቸው ግዙፍ ነው። አሁን ቁመትህ ግዙፍ ከሆነ ቤትም ግዙፍ ከፍ ያለ መሆን አለበት አይደል? ከፍ ያለ ምሰሶ ያለው መሆን አለበት። ስለዚህ ኢረም ጎሳ ነው ذات العماد የግዝፈት ባለቤቶች። ግዝፈቱ የምንድነው? የቁመት ግዝፈት፣ የሰውነት ግዝፈት። ያው ሰውነት ከገዘፈ ጥንካሬም እንደዛው ነው። የቤትህም ግዝፈት ቤትህ ከፍ ያለ መሆኑ፣ ምክንያቱም ቁመት ረጅም ከሆነ ከፍ ያለ እንትን ያስፈልጋል። እንደዛ የሆኑት ለምንድነው? ይሄ አላህ Subhanahu Wa Ta'ala በሌላ ሱራ ውስጥ ወዛደኩም ፊል ኸልቅ በስጣ ይላቸዋል። አፈጣጣራችሁ አላህ ለየት አድርጎ እንደፈጠረ ይናገር። እነሱ ራሳቸው መን አሸዱ ሚና ቁዋ ይላሉ። ከኛ በላይ ማን ነው ጥንካሬ ያለው? አያችሁ፣ ግዙፍ ጥንካሬ፣ ግዙፍ ቁመና፣ ግዙፍ ቤቶች ያላቸው ጎሳዎች ናቸውና ኢረሞች። እነሱን አላህ እንዴት እንዳደረገ አላየህምን አለ። እነሱ እኮ አለቲ ለም ይخلق ሚስሉሃ ፊል ቢላድ ያልተፈጠረ የሆነ ሚስሉሃ መሰሏ ቢጤዋ ፊል ቢላድ ሀገራቶች ውስጥ የሷን መሰል ያልተፈጠረ የሆኑ ግዙፍ ኢረሞች የኢረም ጎሳዎችን ግዙፍ የኢረም ጎሳዎችን አላህ ምን እንዳደረገ አላየህም? እንደነሱ አይነት ጥንካሬ ያለው፣ እንደነሱ አይነት ግዙፍ ሰውነት ያለው፣ እንደነሱ አይነት ግዙፍ ግንባታ ያለው ለም ይخلق ያልተፈጠረ ሚስሉሃ መሰሏ ቢጤዋ ፊል ቢላድ ከሀገሮች ውስጥ እንደነሱ ግዙፍ ሰውነትና ግዙፍ ኃይል ያለው ያልተፈጠረ የሆነ ኢረሞችን አላህ ምን እንዳደረገ አላየህም? እንኳን ከነሱ በታች ይቅርና ማለት። ስለዚህ እነሱን እንደዚህ ያደረገው ጌታ ከነሱ በታች ያለውን ደግሞ ምንም ማድረግ ይችላል ማለት። አላህ ለሱ ትልቅ የሚሆን ነገር የለም ማለት። ትልቅ የሚባል ነገር የለም ለአላህ ማለት። ሁሉም ለአላህ ትንሽ ነው። ዓዶችን ብቻ አይደለም ወሰሙዶችን الذين እነዛ ከጥንካሬያቸው ካላቸው ጥንካሬ ብዛት ጃቡ الصخرة بالواد የወቀሩ የሆኑ የጠረቡ የሆኑ አሰኽራ ቋጥኝን ድንጋይን የወቀሩ የሆኑ የፈለፈሉ የሆኑ የጠረቡ የሆኑ ድንጋዮችን ተራራዎችን እየፈለፈሉ የጠረቡ የወቀሩ ዋሻዎችን ይሰሩ ነበር፣ መኖሪያዎችን ይሰሩ ነበር። አስብ፣ እንዳውኑ በሆነ በግራይንደር ወይ በሆነ በግሬደር ምናን አይደለም፣ በእጃቸው ነው የሚፈለፍሉት የሚወቅሩት ማለት ነው ድንጋይ። ይሄ ጥንካሬያቸውን ነው የሚያሳየው። ቢልዋዲ ሸለቆ ዋዱል ቁራ ውስጥ ሸለቆአቸው ላይ ድንጋዮችን እየወቀሩ እየጠረቡ ሲሰሩ የነበሩ ሰሙዶችንስ አላህ እንዴት እንዳደረገ አላየህምን? እንደዛ አቅም ያላቸው ሰዎችን አላህ እንዴት እንዳደረገ አላየህምን? ወፊርዓውንንስ እንዴት እንዳደረገ አላየህምን? ፊርዓውንንስ አላህ እንዴት እንዳደረገ አላየህምን? ዚል አውታዲ የፒራሚድ ባለቤት የሆነው ማለት የፒራሚድ ባለቤት የሆነው ፊርዓውን አላህ እንዴት እንዳደረገ አላየህምን? የፒራሚድ ባለቤት መሆኑ ምንን ያመላክታል? ያው ስለ ግንባታ ያወራን ስለመጣን አውታድን በፒራሚድ በተርጉም ይሻላል ብዬ ነው። ምክንያቱም የዓዶችንም ذات العماد ነው ስለ ምሰሶአቸው፣ ስለ ከፍታቸው፣ ስለ ግዝበታቸው ነው ያወራው። የሰሙዶችም እንደዛው ስለ ጥንካሬያቸውን የሚያሳይ ግንባታ ጋር የተያያዘ ነገር ነው ያወራው። ወፊርዓውን ذي الاوتادም እንደዛው ፒራሚድ ባለቤት የሆነውን ፊርዓውንንም እንዴት እንዳደረገ አላየንም። ፒራሚዱ እንግዲህ ባለቤት መጠቀሱ ምንን ያሳያል? አንደኛ ምን ያክል ጠንካራ እንደሆኑ እነሱም ፊርዓውን ማለት ምን ያክል ጥንካሬ እንደነበረው፣ ሁለተኛ ምን ያክል ብዙ ሰራዊት እንደነበረው። ምክንያቱም የምታዩዋቸው ፒራሚዶች በራሱ አይደለም የሚሰራው፣ በርካታ ሰራዊቶች፣ በርካታ ጥንካሬ ያላቸው ነገራቶች የያዘ መሆኑን ነው የሚያሳየው። ስለዚህ ስለ ሰራዊቱም እያወራን ነው ፒራሚድ ስንል፣ ስለሱ ጥንካሬም እያወራን ነው ፒራሚድ ስንል ነው እንጂ ወተድ አስሉ ችካል ማለት ነው። ችካል ታውቃላችሁ አይደለ? ለዛ ነው አንዳንድ ሙፈሲሮች የችካል ባለቤት ማለት ችካሎች ነበረው። እጅህን ቀኝ እጅህን ግራ እጅህን ለአንድ ችካል፣ ለቀኝ እጅ አንድ ችካል፣ ለግራ እጅ አንድ ችካል፣ ለቀኝ እግር አንድ ችካል፣ ለግራ እግር አንድ ችካል ያደርግና ነው የሚቀጣህ ያጠፋን ሰው ብለው የተረጎሙ አሉ። የችካል ባለቤት ስለሚል ማለት ነው ያስኬዳል። ፒራሚዱ ራሱ የተገለበጠ ችካል ነው የሚመስለው። የተገለበጠ ችካል ነው። ሹሉ ወደ ላይ
ሆኖ የተገልብጦ ያለ ችካል ነው የሚመስለው ፒራሚድ ብንለው ያስኬዳል ነው وفرعون ذي الاوتاد الله እንዴት እንዳደረገ የፒራሚድ ባለቤት ወይ ደግሞ የችካል ባለቤት የሆነው ፊርዓውንን አላህ እንዴት እንዳደረገው አላየህም ችካል ሲባል አሁን እንዳልነው ማለት ነው ፒራሚዱንም ይዛል የሚቀጣውንም ነገር የሚቀጣበትም ነገር ይዛል የሰዎቹን ጥንካሬ ይዛል የሰራዊቱን ብዛት ይዛል ሁሉም ማለት ነው ምክንያቱም ያ ፒራሚድ እንዳልነው ማለት ነው እነዚህ ምንድነው ያደረጉት ታዲያ እኛ አላህ Subhanahu Ta'ala የቀጣቸው الذين طغوا في البلاد ሀገር ውስጥ ድንበር ያለፉ ወሰን ያለፉ ሰዎች ማለት ነው الذين طغوا ድንበር ያለፉ في البلاد ሀገራቸው ውስጥ ድንበር ያለፉ የሆኑ እነዚህን አላህ ምን እንዳደረጋቸው አላየህም فاكثروا فيها ሀገራቸው ውስጥ አበዙ الفساد ብልሹነትን ጥፋትን ያበዙ የሆኑ እነዚህን ሰዎች الله من እንዳደረጋቸው አላየህም فاكثروا فيها اي في البلاد ሀገራቸው ውስጥ ፈሳድን ያበዙ የሆኑ አላህ ፈሳድን ሲያበዙ فصب عليهم አርከፈከፈባቸው አወረደባቸው ረቡከ ጌታ ሰውጥ عذاب የቅጣትን ጭራሮ የቅጣትን አለንጋ አወረደባቸው አለ شوف ከፊሉን በውሃ ነው ያሰመጠው ከፊሉን በጩኸት ነው ከፊቱን በምናምን ነው እንደዚህ ከመሆኑ ጋር አላህ Subhanahu Ta'ala ይሄ ሰውጥ ነው አለ ግርፋት ነው አለ ዝም ብሎ ጭራሮ ናት አለ ትንሽ ቅጣት ነው ማለት ነው አኺራ ላይ የሚጠብቃቸው ከዚህ የበለጠ ቅጣት ነው አላህ ከዚህም በላይ መቅጣት ይችላል ይሄ ለነሱ እንደ ጭራሮ እንደ ግርፋት ነው አለ Subhanahu Ta'ala ይሄን ትልቁን ቅጣት ማለት ነው فصب عليهم الله አወረደባቸው አርከፈከፈባቸው ረቡከ ጌታ ሰውጥ عذاب የቅጣትን ጭራሮ የቅጣትን አለንጋ አወረደባቸው ነው ኢነ ረበከ ለቢልሚርሳድ ጌታ ተከታታይ ነው ሁሉን ነገር ተከታታይ ነው ማለት መልካም የሚሰራውን ይተከታተለ መልካም ነገር ይጽፍለታል መልካም እንዳይሰጠዋል መጥፎ የሚሰራውን ይተከታተለ ከሱ የሚያመልጥ የለም ማለት ነው ከሱ የሚያመልጥ ከአላህ Subhanahu Ta'ala የሚያመልጥ በተቃራኒው መጥፎውንም እንደዛው እየተከታተለ የጁን ሁሉንም ይሰጣል ነው نعم جواب القسم የቅድሙ መሐላ ሁሉ ለዚህ ነው ተብሏል ያው ኺላፍ አናነሳም ብለናል በዚህ ያዙት እናንተ ከዛ ምን አለ አላህ Subhanahu Ta'ala ሰው ልጅ እንግዲህ አላህ Subhanahu Ta'ala እነ ረበከ ለቢልሚርሳድ አላህ Subhanahu Ta'ala ተከታታይ ነው ያንዳንዱን ነገር ይከታተላል አለ አላህ Subhanahu Ta'ala እንግዲህ እየተከታተለ መሆኑን ስታቅ ምንድነው ማድረግ ያለብህ መልካም ስራን መስራት ነው አይደል ያለብህ አይደል እንዴ መልካም ስራ ነው መስራት ያለብህ ጥሩ ስራ ነው መስራት ያለብህ ወደ በጎ ስራ ነው መመለስ ያለብህ ይህ መሆን ሲኖርበት የሰው ልጆች እንግዲህ በአላህ ክትትል ስር ያሉ የሰው ልጆች የተለያዩ ናቸው فأما الإنسان የሰው ልጅ ማለት ይሄ አላህ የሚከታተለው የሰው ልጅ በአላህ ክትትል ውስጥ ካሉ ፍጥረታቶች ውስጥ አንዱ የሆነው የሰው ልጅ إذا ما ابتلاه ربه ጌታው ሲፈትነው ሲሞክረው فأكرمه ሲያጎናጽፈው ونعمه ሲያንደላቅቀው ሲያንደላድለው ሲያቀናጣው فيقول ይላል ረቢ ጌታዬ አክረመን አከበረኝ አበለጠኝ አጎናጸፈኝ ይላል አለ ጌታዬ አበለጠኝ ይላል ምን ሲሰጠው በምን ሲፈትነው ነው በገንዘብ ሲፈትነው ጥሩ ነገር ሰጥቶ ሲፈትነው አንደላቁት አንደላሉት አቀናጡት አላህ የሆነ ነገር አጎናጽፎት ሲፈትነው ፈተና መሆኑን ይዘነጋና ምን ይላል አክረመን አላህ አስበለጠኝ እኮ ይላል እኔ ከሌላው የተሻልኩ ስለሆንኩ እኮ ነው ይሄ የተሰጠኝ ይሄ ዱንያ ይሄ ቤት ይሄ ሚስት ይሄ ልጆች ይሄ እንደዚህ የተሰጠኝ ከሌላው የተሻልኩ ስለሆንኩ ነው አላህ እኔን ለብቻ አክብሮኝ ነው አብልጦኝ ነው ይላል አለ ፈተና መሆኑን ረስቶ ማለት ነው وأما إذا ما ابتلاه ሲፈትነው ደግሞ فقدر عليه رزقه رزقون አጥብቦበት ሲሳዩን አጥብቦበት ሲፈትነው ደግሞ ከቀደሙ በተቃራኒ ቀደም አጎናጽፎት ሰጥቶት ማለት ነው ወነዓመሁ አንደላድሎት ነው ቀደም አንደላቆት አሁን ደግሞ ሪዝቁን አጥብቦበት ሲፈትነው فيقول ይላል ረቢ ጌታዬ አሃነን ጌታዬ አሳንሰኝ ይላል ቀደም አከበረኝ አሁን አሳንሰኝ ቀደም አበለጠኝ አሁን አሳንሰኝ አዋረደኝ ይላል شوف መለኪያው ገንዘብ ነው መለኪያው ንብረት ነው መለኪያው ሀብት ነው አዮ በቃ ዱንያ ገንዘብ ከምንም ነገር እሱ ጋር ተቀዳሚ ናት መለኪያው ሚዛኑ ገንዘብ ነው አዮ አይደለ
ይሄ ብቻ አይደለም። ይሄ ንግግር ነው። ጌታዬ አስበለጠኝ፣ ጌታዬ አሳነሰኝ ንግግር ነው። ከዚህም አልፎ ሌላ የሚሰሩት ደግሞ ክፉ የሆነ ስራ አለ። ከላ አለ በጭራሽ አለ። በዚህ ብቻ የሚቆጠብ አይደለም ስራቸው። በላ ቱክሪሙን اليتيم የቲሞችን እንኳ አታከብሩም አለ። ላ ቱክሪሙን اليتيم እንደዚህ ማለት ብቻ አይደለም። መመዘኛችሁን ዱንያ ማድረግ ብቻ አይደለም። ለዱንያ ካላችሁ ዱንያን እንደ መመዘኛ ከማየታችሁ ለዱንያ ካላችሁ ጉጉት ለዱንያ ካላችሁ እይታ የተነሳ መመዘኛችሁ ዱንያ ከመሆኑ የተነሳ ዱንያ የሌለውን የቲምን አታከብሩም ማለት አታከብሩም። ዱንያ የሌለውን መመዘኛችሁ ዱንያ ስለሆነ ዱንያ የሌለውን የቲም አታከብሩም ማለት በላ ቱክሪሙን اليتيم የቲምን አታከብሩም ማለት አታከብሩም ማለት ለየቲም ክብር የላችሁ ማለት የቀደማችሁ ንግግር ብቻ አይደለም ይሄንም ተግባራችሁ አለ የባሰ ተግባር ማለት ረሂም ብቻ ወላ ተሐዱና አታበረታቱም ምን ማለት አታነሳሱም ምን ማለት ግልጽ ነው። አትተባበሩም ምን ማለት على طعام المسكين ምስኪንን ማብላት ላይ አትተባበሩም አታበረታቱም ሰውን አታነሳሱም ማለት ምስኪንን በማብላት ላይ ምክንያቱም ለምንድን ነው በቃ የሌለው ሰው ዱንያ የሌለው ሰው ለእናንተ ምንም ነው። አላህ ያሳነሰው ሰው ነው ለእናንተ መመዘኛችሁ ዱንያ ስለሆነ ማለት ነው። ስለዚህ የቀደመው ንግግር ሳይሆን ይሄ የባሰ የሆነ ይሄም ተግባራችሁ አለ على طعام المسكين እንደውም አልፋችሁ ለዱንያ ካላችሁ እይታ ለዱንያ ካላችሁ ስስት ጉጉት የተነሳ ወተأكلون التراث ውርስን ትበላላችሁ አለ። ውርስን የራሳችሁን እኮ አይደለም የሌላን ሰው አልፋችሁ ትበላላችሁ። አክለ መብላትን ለመን ዝም ብሎ ትንሽ ከላዩ ላይ ወስዶ አይደለም ጥቅልል አርጋችሁ አለ። ጥቅልል አርጋችሁ ጥርግ አርጋችሁ የሰው ውርስ ደግሞ ትበላላችሁ አለ። አያችሁ ሲሰጣችሁ አከበረኝ አስበለጠኝ ስትነፈጉ አሳነሰኝ አዋረደኝ ብቻ ሳይሆን የሰውን ገንዘብ እያለፋችሁ የሰው ውርስ እያለፋችሁ ጠቅልላችሁ ለዛውም ጥርግ አርጋችሁ ትበላላችሁ። ትንሹም የተከለከለ ነው። እናንተ ግን አልፋችሁ ሄዳችሁ ጠቅልላችሁ ነው የምትበሉት። ወተأكلون التراث أكلا لما وتحبون المال ገንዘብን ጥሬ ገንዘብን ትወዳላችሁ حبا ውዴታን ጀመን የላቀ የበዛ ቅጥ ያጣ መጠን ያለፈ ውዴታን ትወዳላችሁ። حبا كثيرا በጣም የበዛን መጠን ያለፈን የበዛን ያለ ቅጥ ትወዳላችሁ። وتحبون المال حبا جما ገንዘብን በጣም ትወዳላችሁ። ንብረትን በጣም ትወዳላችሁ። ገንዘብ በጣም ትወዳላችሁ። ይሄ ነው እንደዚህ የሚያደርጋችሁ አለ። ይሄ ነው እንደዚህ የሚያደርጋችሁ አለ። ከላ አለ ተጠንቀቁ አለ። ተጠንቀቁ አለ። እንዴ ፍለፊታችሁ ያለውን ቀን ፍለፊታችሁ የሚጠብቃችሁን ቀን አታውቁም እንዴ? اذا دكت الارض دكا دكا መሬት መሰባበርን በተሰባበረሽ ጊዜ መፈርከስን በተፈረካከሰሽ ጊዜ وجاء ربك ጌታም በመጣ ጊዜ አላህ Subhanahu Wa Ta'ala ይመጣል ሊፈርድ ማለት ነው። والملك መላእክቶቹ በመጡ ጊዜ صفا صفا በሰፍ ሆኖ መላእክቶቹ ሰፍ እየሰሩ በመጡ ጊዜ وجيء በቀረበ ጊዜ يومئذ ያን ቀን በጀሃነም ይቀርባል ይመጣል ጀሃነም ሲቀርብ መላእክቶች ሰፍ ሰርተው ፍጥረታቱን ሲከቡ አላህ Subhanahu Wa Ta'ala ለመፍረድ ፍጥረቶች ላይ ሲወርድ يومئذ ያን ቀን يتذكر الانسان የሰው ልጅ ያስተውላል የሰው ልጅ ያስታውሳል ሲሰራ የነበረውን በአይኑ ሲሰራ የነበረውን በምላሱ ሲሰራ የነበረውን በእጁ ሲሰራ የነበረውን በገንዘቡ ሲሰራ የነበረውን ወንጀል በጠቅላላ ያስታውሳል ያስተውላል አለ። ወአና ለሁ ይጠቅመዋል ታዲያ الذكرى ይሄ ማስታወሱ ይሄ ማስተዋሉ ይሄ መገንዘቡ ይጠቅመዋል ለነ ታዲያ በዚህ ሰዓት አጣቅመው ማለት يقول ይላል ያ ለይተኒ ዋምኞቴ ይላል አለ ዋምኞቴ ምን ነበርበት ቀደምቱ ለሐያቲ ለኡነተኛይቱ ህይወት ለዚህኛዋ ህይወት አስቀድሜ በነበረ አሳልፌ በነበረ መልካም ስራን ለዚህ ቀን አስቀምጬ በነበረ ምን ነበርበት ዋምኞቴ ይላል። ታዲያ فيومئذ ያን ቀን لا يعذب عذابه احد እንደ አላህ ያለ የሚቀጣ ማንም የለም ማለት لا يعذب አይቀጣም عذابه የአላህን አይነት ቅጣት احد ማንም አይቀጣም ማለት ከባድ ቅጣት ነው የሚጠብቀን አለ።
ولا يوثق አያስርም وثاقه የሱን አስተሳሰር አሐዱን ማንም እንደሱ አያስርም ማለት በሰንሰለት በምን ታስረ ወደ እሳት ነው የምትጎተተው بالأغلال والسلاسل ነው ولا يوثق አያስርም وثاقه የሱን አስተሳሰር አሐዱን ማንም አያስርም ማለት ታስሮ ወደ እሳት ይጎተታል የሚቀጣውም እንደ አላህ የሚቀጣ የለም ማለት ሱብሃንአላህ አላህ ይጠብቀን ሁሉም ነው አይደለም የሚቀጣው ሌላ አለች የተረጋጋሽ ነፍስ አላህ Subhanahu Wa Ta'ala የአይቱሃ النفس المطمئنة አንቺ ተረጋጋሽው ነፍስ ሆይ የሰከንሽው ነፍስ ሆይ በአላህ የረካሽው ነፍስ ሆይ የአይቱሃ النفس المطمئنة አንቺ በአላህ የረካሽው እርጋታ ያለሽ ነፍስ ሆይ ኢማን ያለሽ ማለት ነው ይርጂዒ ኢላ ረቢኪ ወደ ጌታሽ ተመለሺ ነይ ወደ ጌታሽ ራዲየተን ወዳጅ ተደሳች ሆነሽ በሚሰጥሽ ነገር መርዲያ ተወዳጅ ሆነሽ ሹፍ ተወዳጅ ነሽ ራዲያ ትደሰቻለሽም ተወጃለሽ የሚሰጥሽን ነገር ይርጂዒ ኢላ ረቢኪ ወደ ጌታሽ ተመለሺ ነይ ወደ ጌታሽ ራዲየተን ተደሳች ወዳጅ መርዲያ ተወዳጅ ሆነሽ ነይ ፈድኹሊ ፊ ዒባዲ ምርጥ ባሮቼ ስፔሻል ባሮቼ ጋር ግቢ ተቀላቀይ አንቺ በኢማን ሰክነሽ በኢማን ተረጋግተሽ በኢማን ረክተሽ የነበርሽው ነፍስ ሆይ ነይ ፈድኹሊ ፊ ዒባዲ ባሮቼ ጋር ግቢ ተቀላቀይ ወድኹሊ ጀነቴን ግቢ ይላታል አላህ Subhanahu Wa Ta'ala ሱብሃንአላህ ይሄ ነው ሱረቱል ፈጅሪ ወልፈጅሪ በንጋት በፈጅር መላለው ወለያሊን 10 በአስርቱ ለሊቶች ወሸፍዕ ወልወትሪ በጥንድም በነጠላም መላለው ወለይሊ ኢዳ ይስሪ ምሽትም በሚሄድበት ጊዜ መላለው ሀል ፊ ذلك እዚህ ውስጥ የለምን ቀሰሙን የሚበቃ መሐላ የለምን ለዚ ሂጅሪን ለአምሩ ባለቤት የሚበቃ መሐላ የለምን ዓለም ተራ አላየህምን كيف فعل ربك ጌታ ምን እንዳደረገ ቢዓዶችን ምን እንዳደረገ አላየህምን ከዓድ ውስጥ ደግሞ ኢራም የምትባለውን ጎሳ ምን እንዳደረገ አላየህምን ذات العماد የግዝፈት ባለቤት የሆኑ ኢራሞችን አላህ ምን እንዳደረገ አላየህምን አለቲ ነዛ ለም ይخلق ያልተፈጠረ የሆነ ሚትሉሃ መሰለዋ ቢጤዋ ፊል ቢላድ ሀገሮች ውስጥ እነሱ መሰለ ያልተፈጠረ የሆኑትን ኢራሞች ምን እንዳደረገ አላየህምን ወሰሙዶችንም الذين جابوا እነዛ የወቀሩ የጠረቡ የሆኑትን አሰኽራ ድንጋይን ቢልዋዲ ሸለቆች ላይ ድንጋይን የወቀሩ ቤትን ዋሻዎችን እየሰሩ የሆኑ ጠንካራ ሰሙዶችን አላህ ምን እንዳደረገ አላየህምን ወፊርዓውንስ ምን እንዳደረገ አላየህምን ዲል አውታዲ የችካል ባለቤት የሆነውን የፒራሚድ ባለቤት የሆነውን ፊርዓውን ምን እንዳደረገ አላየህምን الذين طغوا في البلاد እነዚህ ድንበር ሀገራቸው ውስጥ ድንበር ያለፉ የሆኑ فاكثروا فيها الفساد ሀገራቸው ውስጥ ብልሹነትን ያስፋፉ ያበዙ የሆኑትን አላህ ምን እንዳደረገ አላየህምን ምንድነው ያደረጋቸው ፈሰበ عليهم አርከፈከፈ አወረደባቸው ረቡከ ጌታ ሰውጥ አዛቢን የቅጣት ግርፋትን አወረደባቸው የቅጣት ጭራሩን አለንጋን አወረደባቸው ኢነ ረበከ ጌታ እንግዲህ ለቢል ሚርሳድ እያንዳንዱ ነገር ተከታታይ ነው فأما الإنسان يسو ልጅማ إذا ما ابتلاه ربه ጌታው ሲፈትነው فأكرمه ሲያጎናጽፈው ونعمه ሲያንደላድለው ሲያቀናጣው ሲያንደላቀቀው فيقول ይላል ربي أكرمن ጌታዬ አስበለጠኝ ይላል وأما إذا ما ابتلاه ሲፈትነው ሲሞክረው فقدر عليه ሲያጠብበት ሪዝቀው ሲሳዩን فيقول ربي أهان ጌታዬ አሳነሰኝ ይላል ከላ በጭራሽ በላ تكرمون اليتيم የቲሞችን አታከብሩ ማለት ወላጅ አልባን ولا تحضون እንደዛውም አታበረታቱም አትተባበሩም على طعام المسكين مسكيንን በማብላት የሚስኪን ምግብ ላይ ነው ያለው ኢጣዓም እኮ አይደለም ያለው ጣዓም የሚስኪን ምግብ ላይ አታበረታቱም ነው ያለው የሚስኪን ምግብ እናንተ ጋር አለ ማብላት ያለባችሁ እሺ ና وتاكلون التراث ስለዚህ ሐቅ አለው ማለት ነው ሚስኪንኛ ላይ ሐቅ አለው የገንዘቡ የኛም ቢሆንም የሚስኪን ሐቅ አለኛ ጋር ጣዓም المسكين የሚስኪን ምግብ ብሎ ነው አላህ Subhanahu Wa Ta'ala وتاكلون التراث ውርስን ትበላላችሁ የሰውን አክለን ለማን ጠርጋችሁ ትበላላችሁ አክለን መብላትን ለማንዋ ጠርጋችሁ ጠቅለላችሁ ትበላላችሁ ወትحبون المال ገንዘብን ተወዳላችሁ حبን ጀማን ያለቅጥ የበዛ መጠን ያለፈን ወደድን ደግሞ ገንዘብን ተወዳላችሁ ከላ ተጠንቀቁ اذا دكت الارض دكن دካ መሬት መንፈርካከስን በተፈረካከሰች ጊዜ وجاء ربك ጌታ በመጣ ጊዜ والملك ملائكه በመጡ ጊዜ ሰፈን ሰፍ ሰርተው መላእክቶች በመጡ ጊዜ وجيء يومئذ بجهنم ያን ቀን በመጣች ጊዜ በቀረበች ጊዜ يومئذ ያን ቀን የተዘከሩን ኢንሳን የሰው ልጅ ገና ያስታውሳል وأن له ذكرى ያን ቀን ማስታወሱ ያን ቀን መመከሩ ያን ቀን ማስተዋሉ መገንዘቡ ይጠቅማል ወይ يقول إلى ليتني واي منيوتي
ምን ነበረበት ይላል ቀደምቱ ለሐያቲ ለህይወቴ ለዚህ ለእውነተኛው ህይወቴ አስቀድሜ በነበረ ይላል ፈየውመዲን ያንቀል ላ يعذب የሚቀጣ የለም አዛበሁ እንደ አላህ ያለ ቅጣት አሐዱን አንድም የሚቀጣ የለም ወላ ዩቲቁ የሚያስርም የለም ወታቀሁ እንደ አላህ ያለ ማሰር አሐዱን አንድም የሚያስር የለም ከባድ እስር ከባድ ቅጣት ነው የሚጠብቀው ማለት የሰው ልጆች ያ አየቱህ ነፍሱ አንቺ ነፍስ ሆይ አልሙጥመኢና የተረጋጋሽ የሰከንሽ ነፍስ ሆይ ارجعي الى ربك ودغيتاش تمالشي ناي راضيه تدساج مرضيه توداج هونش فادخلي في عبادي مرت باروچن تقلاقي وادخلي جنتي جنت ግቢ ይላል አላህ Subhanahu Wa Ta'ala ይሄንን አላህ Subhanahu Wa Ta'ala ከተናገረ በኋላ ገንዘብን የሰውን ገንዘብ ጠቅልለው የሚወስዱ የሰውን ውርስ ጠቅልለው የሚወስዱ የመሳሰሉትን ከተናገረ በኋላ የቲሞች ላይ ማበረታቱ የቲም ማብላት ላይ ምስኪን ማብላት ላይ ማይተዋወሱ የሚሉ ሰዎችን ከተናገረ በኋላ የገንዘብ ሰዎች ምን ማድረግ እንዳለባቸው የሚነግረን ሱራ ተከትሎ መጣ ማለት ነው አው ኢጣሙን ذي مسغبة እያለ ይነገረናል ማለት ሱረቱል በለድ ናት እሷም መኪያ ናት 20 አያዎችን ይዛለች 82 ከሊማዎችን 381 ሐርፎችን ይዛለች ቢስሚላሂር ረህማኒር ረሂም በአላህ ስም ዝነተ ሰፊና ለሙእሚኖች አዛኝ በሆነው ላ አረ ኡቅሲሙ እምላለሁ بهذا البلد በዚህ ሀገር አረ እምላለሁ ለምን አልምልም በመካ ላ አረ ኡቅሲሙ እምላለሁ بهذا البلد በዚህ በመካ አረ እምላለሁ ለምን አልምልም وانت محمد حلٌ يتفقدልህ ነህ بهذا البلد በዚህ ከተማ የተፈቀደልህ ነህ ግልጽ ነው ተፈቅዶልሃል እንደፈለክ ማድረግ ትችላለህ መካ ውስጥ መግደል የተከለከለ ነው ነገር ግን አንተ መካ ውስጥ ስትገባ ሚከላከለ ሰው ካለ እንዳትገባ የሚያደርግ ሰው ካለ ድል አድርገህ ልትገባ ስትል ፈትህ መካ ላይ ይሄኛው የተፈቀደልህ ነው አብሽር መካ ነው ብለ ራስን ከመከላከል ከመገደል ደም ከማፍሰስ እንዳትቆጠብ وانت حل بهذا البلد ለአንተ ለወደፊት እዚህ ሀገር ውስጥ የተፈቀደልህ ትሆናለህ ነው እንግዲህ መክይ ነው ያልናት መክይ ነው ማለት ከሂጅራ በፊት የወረደች ናት ይሄ አላህ Subhanahu Wa Ta'ala ለወደፊት የአላህ መልእክተኛ መካን ሲከፍቱ የሚኖረውን ሁኔታ እየነገራቸው ነው ከፈለግን ደግሞ አንተ حل بهذا البلد አንተ እዚህ ከተማ ውስጥ ነዋሪ ነው ብለው ይተረጉማሉ ሐል በሚል ኢስቲቃቅ والله ያላገኘሁትም የመጀመሪያው ብቻ ይሻላል የተፈቀደልህ ነህ ማለት ነው ወዋሊዲን ወማ ወለድ በወላጅም በወለደውም ልጁ እምላለሁ አለ ወዋሊዲን በወላጅም ወማ ወለድ በወለደው ልጁ እምላለሁ አለ لقد خلقنا الانسان في كبد ምንድነው መሐላው ይሄ ሁሉ መሐላ لقد خلقنا الانسان የሰው ልጅ ፈጥረናል في كبد በልፋት ውስጥ ፈጥረናል ልፋት ውስጥ ነው የሰው ልጅ የተፈጠረው እናቱ በልፋት ውስጥ ነው የምትወርደው እያለቀሰ ምን እያለ የልፋት ህይወትን እንደገና አድጎ ትምርት ምን ኑሮ ልፋት እንደዚህና ልፋት ከዛ ነኪርና ሙንከር ቀብር ውስጥ ልፋት ከዛ ሂሳብ ከዛ ሚዛን በልፋት ውስጥ ነው ሰው ልጅ የተፈጠረው ይሄንን ልፋት አልፎ ነው ጀነት የሚገባው የወደቀ ደግሞ ይወድቃል ማለት ነው ለቀድ خلقنا الانسان የሰው ልጅ በርግጥም ፈጥረናል في كبدين በልፋት በትጋት በችግር በትግል ውስጥ ነው የፈጠርነው አለ ታዲያ የሰው ልጅ አያحسቡ ያስባልን ይመስለዋልን አለ يقدر عليه احد ማንም ሰው የማይበግረው ሆኖ ያስባልን ያስባልን አለ يقدر عليه የማይበግረው احد ማንም ሰው የማይበግረው ማንም ሰው የማይችለው ሆኖ እንደሆነ ያስባልን ይመስለዋልን አያحسቡ ይመስለዋልን አለ يقدر عليه احد ማንም የማይበግረው እንደሆነ ያስባልን ማንም የማይችለው እንደሆነ ያስባልን የሰው ልጅ ደሞ ቋፉን ሞልቶ የቁል ይላል አህለክቱ አጠፋው ይላል ማለን ገንዘብን ንብረትን አጠፋው ሉበዳ ክምር ሀብትን ክምር ንብረትን አጠፋው ይላል ብዙ ገንዘብን እኮ አወጣው ይላል ምንም በማይጠቅም ነገር ላይ መልእክተኛው ጣላትነት ላይ መልእክተኛውን ለማጥፋት መልእክተኛውን ለጉዳት ለማስደረስ ገንዘቤን በጠቅላላ አጠፋውኝ ይላል ደግሞ አፉን ሞልቶ ማለት አያحسቡ አለም يره احد ይመስለዋልን ማንም የማያየው አያحسቡ ይመስለዋልን አለም يره የማያየው احد ማንም የማያየው ይመስለዋልን አላህ Subhanahu Wa Ta'ala አይቶታል በምን ላይ ገንዘቡን እንዳወጣም አይቶታል የእጁን ያገኛል ያገኛታል ቆይ
አያሕሰቡ ይመስለዋልን አለም የረሁ አሐድ ማንም ያላየው ይመስለዋልን ይሄን ሁሉ ሲያደርግ ገንዘቡን መልእክተኛውን ለማጥፋት መልእክተኛውን ለመጉዳት ሸሪዓን ምን ለማድረግ ያወጣውን ገንዘብ እሱ እንደዚህ በጉራ በፉከራ ገንዘቤን እኮ እንደዚህ ያወጣው ብሎ የሚያወራውን ማንም ያላየው ይመስለዋልን አለ አያሕሰቡ አለም የረሁ አሐድ አለም يجعل له عينين الله سبحانه وتعالى ሁለት አይንን አላደረገልትምን አለም يجعل له አለም نجعل له አላደረግንለትምን له ለሱ عينين ሁለት አይኖችን ወሊሳንን ምላስን ወሸፈተይን ከናፍራቶችን ሁለት ከንፈሮችን አላህ አላደረገምን ይሄ ሁሉ ኒዕማ የማን ነው እቺ ምላሷ የማን ናት ከንፈሬ የማን ናት አይኖቼ የማን ናት ወሃደይናሁ አላሳየነውምን አልመራነውምን አነጀደይን ሁለቱን መንገዶች አላሳየነውምን አልመራነውምን ሁለቱን መንገድ አሳይተነዋል የክፉንም የደጉንም ማለት ይሄ ክፉ ነው ይሄ ደጉ ነው ብለን በቁርአን በመልእክተኞቻችን በዑለሞች በዱዓቶች አሳይተናል አለ አሳይተናል እሱ ነው ምርጫው እሱ ነው ማለት ነው ወሃደይናሁ النجدين ሁለቱን መንገዶች አላሳየነውምን አለ አሳይተነዋል ነገር ግን አብዛኛው የአደም ልጅ መልካሙ መንገድ ይሄ ነው የሚለውን መጥፎ መንገድ ይሄ ነው የሚለውን አላህ Subhanahu Wa Ta'ala ከማሳየቱ ጋር ሰው ግን ሐቅን አልተቀበለም የኸይሩን መንገድ አልተከተለም ለዛ ነው አላህ Subhanahu Wa Ta'ala አስከትሎ ምን አለ ፈለቅተሐመ አልዓቀባ አላለፈም እኮ አለ አልዓቀባ አቀበቷን እኮ አላለፈም አለ አስቸጋሪዋን መንገድ አላለፈም እኮ አለ መንገዱን ከማሳየታችን ጋር የሚያዋጣውን የሚያስኬደውን የሚያተርፍበትን መንገድ ከማሳየታችን ጋር ግን የሰው ልጅ ፈለቅተሐመ አላለፈም እኮ አቀበቷን እኮ አስቸጋሪቷን መንገድ እኮ አላለፈም እኮ አለ አላለፈም አለ ወማ አድራከ ምን አሳወቀ መልዓቀባ አቀበቷ ምን እንደሆነች ምን አሳወቀ አቀበቷን መውጣት አቀበቷን ማለፍ ማለት ምን ማለት እንደሆነ ምን አሳወቀ አቀበቷን ማለፍ ማለት አስቸጋሪዋን መንገድ ዳገቷን መውጣት ማለት ፈኩ ረቀባ ይሄው አንደኛ ባሪያን ነፃ ማውጣት ይሄንን አላደረገም መልካም ነው ብለን አስቀምጣልናል ግን አላደረገም ለምሳሌ አው ወይም ኢጥዓሙን ማብላት ነው في يوم ቀን ውስጥ ذي መስገባ የረሃብ ቀን ውስጥ በረሃብ ቀናት ላይ የተራበን ማብላት ይሄም አቀበቷ ናት ማለት ነው መሻገር ያለበት አቀበት ነው እንዲሳካለት የስኬት መንገድ ብለን አስቀምጠናል የውድቀት መንገድ ብለን አስቀምጠናል ከስኬት መንገዶች ውስጥ አንዱ የሰው ልጅ ሊሻገረው ከሚገባ እንዲሳካለት ሊሻገረው ከሚገባ አቀበቶች ውስጥ ዳገቶች ውስጥ አንዱ መውጣት ካለበት አቀበቶች ውስጥ አንዱ ፈኩ ረቀባ ነው አው ኢጥዓሙ ማብላት ነው ኢጥዓሙን في يوم ذي مسغبة በቀን ውስጥ አለ ذي مسغبة በረሃብ ቀን ውስጥ አለ መስገባ በረሃብ ቀናት ውስጥ በተራበ ጊዜ ረሃብ በሰፈነበት ጊዜ ማብላት ነው አለ የቲምን ማብላት ነው አለ ከየቲም ውስጥ ደግሞ በተለይ ዛ መቅረባ ዘመድ የቲምን አለ ዘመድ ወላጅ አልባ ማለት ምክንያቱም የዝምድና ሐቅ አለው የየቲምነት ሐቅ አለው ሙስሊም ከሆነ የእስልምና ሐቅ አለው ጎረቤት ከሆነ የጉርብትና ሐቅ አለው አየው እነዚህ ሁሉ ሐቅ ተከታትለው የሚመጡ ናቸው የቲምን ዛ መቅረባ ዘመድ የቲምን አላበላም አው ምስኪንን ወይ ምስኪንን አላበላም ዛ መትረባ መሬት የወደቀን ምስኪንም አላበላም ምንም የሌለው ማለት ነው አቅመ ቢስ ይሆንም ማለት ነው ምስኪን አስሉ የሆነ ነገር ያለው ነው አለው ግን ሙሉ አቅም አይደለም ያለው አቅመ ቢስ ምንለው ነው ምስኪን ይሄኛው ምስኪን ግን ዛ መትረባ ነው ምስኪን ስንል የሆነ ያለው አቅም አነሰው እንጂ የሆነ ነገር አለው የሚባል አይደለም ዛ መትረባ ነው በቃ መሬት የወደቀ አለ መሬት ላይ ወደቀ ምንም የሌለው ማለት ነው ምስኪንን ማብላት ነው አቀባውን መሻገር ማለት ይሄ ሁሉ እንግዲህ ተቀባይነት የሚያገኘው ይሄ ሁሉ እንግዲህ የስኬት መንገድ ነው አላህ ካሳየው አንዱ ነጅዶች አንዱ መልካም መንገዶች እሱ ላይ ነው ያለው እየተጓዝከ ነው የሚያስብልመሽ ነው ثم كان من الذين امنوا ከሆነ ነው من الذين امنوا ካመኑ ሰዎች ውስጥ ካመኑ ሰዎች ውስጥ ከሆነ ነው አለ ይሄን የሚያደርገው ሰው አቀባቱን ተሻግሯል ዳገቱን አልፏል ትክክለኛው መንገድ ላይ ይሄደ ነው ትክክለኛው ስኬት መንገድ ላይ ይሄደ ነው ስኬት መንገድ ላይ የሚገጥሙትን አቀበቶች እየተሻገረ ነው መሻገር ያለበትን ማለፍ ያለበትን ቻሌንጆች እየተጋፈጠ ነው ተብለ የምትወደሰው አብሮ ምን ካለ ነው ኢስላም ካለ ነው ኢማን ካለ ነው
ሙስሊም ካልሆንክ ምን ይፈይዳል? ثم كان ከሆነ ነው ይሄም ደግሞ من الذين آمنوا ከነዛ ካመኑ ሰዎች ውስጥ ከሆነ وتواصوا بالصبر በትግስት ካበረታቱት ውስጥ وتواصوا بالمرحمة በመተዛዘን ካበረታቱት ውስጥ ከሆነ ነው። እነዚህን የሚያደርጉት እንዘን ለሰው እንዘን ብለው አደራም ይባባሉ፣ ለሰው እንዘን ብለው አንዱ አንዱን የሚያዝ፣ ለሰው እንዘን ብለው አንዱ አንዱን የሚያበረታታ፣ እንታገስ ታግሰን። አሁን ሱቢ አቀበት ነው፣ የመሻገር ያለበት አቀበት ነው። ቢበርድም ተነስተው ውዱ አድርገህ መስገድ አለብህ። አየው ኢሻ እንደዛው፣ ዙሁር ፀሐይ ነው፣ ሙቀት ነው፣ ምሳ ሰዓት ነው። አየው መሻገር አለ። ጾም ረሃብ ነው፣ ዘካ ገንዘብ መስጠት ነው። ሐጅ እንደዛ ፀሐይ ውስጥ ሄዳለ፣ ረጅም ጉዞ ትሄዳለ፣ መሮጥ አለው የመሳሰሉት መፍሁም። እነዚህ አቀበቶች መሻገር አለብህ። ፈኩ ረቀባ ባሪያ ነፃ መውጣት፣ ኢጥዓም ዚ መስገባ የቲመን ዛ መቅረብ ምስኪናን ዛ መትረባ፣ ይሄ ሁሉ ከኢማን ጋር። ስለዚህ ታገስ እየተባባሉ በመተዛዘን አደራ እየተባባሉ የሚሉ ከሆነ ነው የስኬት መንገድን እየተከተሉ ይባላል። እነዚህ ነው ثم كان ከሆነ ነው من الذين آمنوا ከነዛ ካመኑ ሰዎች ውስጥ ከሆነ وتواصوا بالصبر በትግስት አደራ ከተባባሉ وتواصوا بالمرحمة በመተዛዘን በማዘን አደራ ከተባባሉ ከሆነ ነው አቀበቱን ወጥቷል የሚባለው ማለት ነው። አቀበቱን ተሻግሯል የሚባለው ማለት ነው። ቻሌንጆችን እየተሻገረ ነው፣ የስኬት መንገድ ላይ ያሉ ቻሌንጆችን እያለፈ ጥሩ እየሄደ ነው የሚባለው ማለት ነው። ይሄንን የሚያደርግ ሰው ታዲያ ኡላኢከ እነዚህ ሰዎች ይሄንን የሚያደርጉ ሰዎች አስሐቡል መይመና የቀኝ ባለቤቶች ናቸው። ኪታባቸውን በቀኝ የሚቀበሉ የጀነት ባለቤቶች ናቸው። ወለዚነ ከፈሩ እነዛ የካዱ ሰዎች ደግሞ በአያቲና በእኛ አያቶች አንቀጾች የካዱ ሰዎች፣ ይሄንን ሁሉ የማያደርጉ ሰዎች የኛ አያ ነግሯል፣ ይሄ መጥፎ መንገድ ነው፣ ተው ጥሩ መንገድ አይደለም፣ ወደ እሳት የሚወስድ ነው የሚለውን ተናግሯል። እሱን ክደው አስተባብለው ያንን መንገድ የተጓዙ ሰዎች ከነጀደይን ውስጥ ሁም አስሐቡል መሽአማ እነሱ የግራ ሰዎች ባለቤቶች ናቸው። ኪታባቸውን በግራ የሚወስዱ ወራአ ظهره የእሳት ሰዎች ናቸው። عليهم እነሱ ላይ አለ ይኖራል ናሩን እሳት ሙሰዳ የተዘጋ የተከረቸመ መፈናፈኛ ሞጫ የሌለው የተከረቸመ እሳት እነሱ ላይ ይኖራል ይላል ሱረቱ አልበለድ። ይሄን ይመስላል። ላ አረ እቅሲሙ እምላለሁ ለምን አልምልም بهذا البلد በዚህ ሀገር በመካ አረ እምላለሁ። አላህ Subhanahu Wa Ta'ala በሆነ ነገር ከማለ ለዛ ነገር ክብር ነው ብለናል። وانت حل بهذا البلد አንተ እዚህ ከተማ ውስጥ የተፈቀደልህን አብሽር። ወዋሊድ ወማ ወለድ በወላጅም በወለደውም ልጁ እምላለሁ አለ አላህ Subhanahu Wa Ta'ala። በአደምም ከአደም በኋላ ባሉትም ማለት እንችላለን ከፈለክን። ለቀድ خلقنا الانسان የሰው ልጅን ፈጥረናል በርግጥም ፊ ከበዲን በትጋት ውስጥ በልፋት ውስጥ ልፋት ነው የሰው ልጅ በልፋት ውስጥ ነው የተፈጠረው። ልፋት ነው የምትኖረው ኑሮ ማለት ነው። ጀነት እስክትገባ ድረስ ጀነት ውስጥ ነው ራሃ። አያህሰቡ ይመስለዋልን አላ የቅዲር عليه احد ማንም የማይበግረው ማንም የማይችለው አድርጎ ራሱን ያስባልን? የቁሉ ደግሞ ይላል አላፍም ሞልቶ አህለክቱ ማለት ልበዳ ብዙ ገንዘብን ብዙ ንብረትን እኮ አጠፋሁኝ ይላል አለ። አያህሰቡ ይመስለዋልን አለም የረሁ احد ማንም ያላዩ ይመስለዋልን? እንደዚህ አድርጎ ሲናገር አውጥቶ የሚናገረው አውጥቶ የሚፎክረው ማንም ያላየው ይመስለዋል? አለም ነጅዐል ለሁ ዐይነይን አይንን አላደረግንንም እኛ የራሱን አይን ራሱ እኮ እኛ ነን የሰጠነው። ወሊሳነ ወሸፈተይን ምላሱን ከንፈሮችን ሁለት ከንፈሮችን እኛ ነን የሰጠነው። ወሀደይናሁ ነጅደይን ሁለት መንገዶችን ደግሞ አሳይተነዋል አለ፣ መልካምና መጥፎን አለ። ፈለቅተሐመል ዐቀባ እንግዲህ አብዛኛው ሰው ደግሞ መንገዱን እኛ እናሳይ እንጂ ቻሌንጁን ለመጋፈጥ ፈቃደኛ አይደለም። ፈለቅተሐመል ዐቀባ ቻሌንጁን አልተጋፈጠም። ፈለቅተሐማ አልተሻገረም፣ አላለፈም። አልዐቀባ አቀበቶቹን አላለፈም። ምንድነው ቻሌንጆቹ? ወማ አድራከ መል ዐቀባ ምን አሳወቀ ቻሌንጆቹ ምን እንደሆኑ አቀበቶቹ ምን እንደሆኑ? አንደኛው ፈኩ ረቀባ ባሪያን ነፃ ማውጣት ነው። ይሄንን ለማድረግ ፈቃደኛ አልሆነም አብዛኛው ሰው። አው ጣዓሙን ወይ ደግሞ ማብላት ነው። ፊየውሚን በቀን ውስጥ ዚ መስገባ ረሃብ ባለበት ቀን ውስጥ ሰው ማብላት ነው። የቲምን ማብላት ዛ መቅረባ ዘመድ ይሆነን። አው ምስኪንን ወይ ምስኪንን ማብላት ዛ መትረባ የአፈር ባለቤት ማለት የወደቀን አቅመቢስን ምንም የሌለውን ምስኪን ማብላት ነው። ይሄ እንግዲህ ሁሉ መች ነው? ثم كان ከሆነ ነው። ثم كان ከሆነ من الذين آمنوا كنذا كامنوا ሰዎች ከሆነ وتواصوا بالصبر በትግስት ካዘዙት አደራ ከተባባሉት وتواصوا بالمرحمة በእዝነት አደራ ከተባባሉት ከሆነ ነው። ይሄንን
ካደረክ ኢማን ኑሩክ አሁን የተባለውን ነገር ሁሉ ካደረክ ቻሌንጆቹን እየተጋፈትክ ከሄድክ ምክንያቱም ከበድ ውስጥ ነው የተፈጠርከው ልፋት እንድትለፋ ነው የተፈጠርከው ለፍተህ በኋላ እንድታርፍ ነው የተፈጠርከው ይሄንን ያደረገ ሰው ባዶ ማና አይቀርም ባዶ እጁን አይመለስም ኡላኢከ እነዚህ ሰዎች አስሐቡል መይመና የቀኝ ባለቤቶች ናቸው ወለዚነ ከፈሩ እነዛ የካዱ ሰዎች በአያቲና በአንቀጾቻችን የካዱ ሰዎች ሁም እነሱ አስሐቡል መሽአማ የግራ ባለቤቶች ናቸው አለይሂም እነሱ ላይ አለ ናሩን እሳት ሙሰዳ የተከረቸመ የተዘጋ ማምለጫ መውጫ የሌለው የሆነ እሳት እነሱ ላይ ይኖራል على نكتفي بهذا القدر سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك الله ከእሳት ይጠብቀን የጀነት ሰዎች ኪታባቸውን በቀኝ ከሚወስዱ ኪታባቸውን በቀኝ ከወሰዱ በኋላ ደግሞ በሰዎች ሐቅ ኸይሩ ተመናምኖ ተመልሶ የሚከስሉ ሰዎች አላህ አያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ።